ዝና ጠበቃውን ወደ ከተማም ሆነ ወደዚህ አካባቢ ብቅ እንዳትል የሚል ትዕዛዝ ሰጥቶት ነበረ። ታዲያ ጠበቃውም ይህንን ነገር ካደረገ በኋላ ብዙ ነገሮችን አብረን ከሰራም በኋላ ባለቤቴና ልጆቼ ጎዳና ላይ እንደወጡ ፋይል ደርሶኛል፣ እንደወጡ መረጃ ደርሶኛል፣ ከሰዎች ጋር ተገናኝቼ ነበር። ስለዚህ አንተ ለምን ቃልህን ታጥፋለህ ሲል ከተደበቀበት ቦታ ትዕዛዙን አፍርሶ ወጥቷል። ታዲያ ዝና ደግሞ በሌላ በኩል ሁለተኛው መሸነፊያው ከጠበቃው በመቀጠል ደግሞ ምናልባትም በሌላ በኩል አሸናፊነትን አገኛለሁ የሚል ግምት በመያዝ የሞገስን ቪዲዮ ጠበቃውን እየገደለ የቀረጸውን ቪዲዮ ሲቀርጽ የነበረውን ቪዲዮ ታዲያ ለመድብል ማስፈራሪያነት ይዞበት ነበረ። ይህንን ቪዲዮ ለፖሊስ እንዳስረክበው የማትፈልግ ከሆነ ለፖሊስ አሳልፌ እንዳልሰጠው የምትፈልግ ከሆነ ትህትና ያለችበትን ቦታ ስለምታው ትህትናን አሳልፈ ትሰጠኛለህ የሚል ነበር። እናም ይህንን ድርጊት ከፈጸመ በኋላ ለፖሊስ ወንጀሉን አሳልፎ ከሰጠ በኋላ የተነጋገሩበትንና የተስማሙበትን ስምምነት አፍርሶ ለፖሊስ ከሰጠ በኋላ መድብል ይህ መረጃ ከደረሰ በኋላ ታዲያ ወደ ዝና መደወሉ ለዝና ደግሞ ያሰብኩን ነገር ተሳካልኝ፣ እየከነፈ ደወለልኝ፣ ይህንን እንደሚያደርግ እርግጠኛ ነበርኩኝ በማለት ነገር ግን ያላሰበው አዲስ ነገር ገጥሞታል። ታዲያ መድብልም ደግሞ ይህንን ነገር በማድረግ ሌላ ትልቅ ሽንፈትና ትልቅ ኪሳራ ገጥመዋል። እኔ ትህትና ያለችበትን ቦታ አሳልፌ ልሰጥ ዝግጁ ነበርኩኝ፣ አንተ ግን ይህንን ነገር አድርገሃል። ከዚህ በኋላ ጦርነቱን ጀምረዋል። ከዚህ በኋላ የሚከተለውና የሚጠብቀህ ነገር አይመለከተኝም፣ ስለሚጠብቀህና ስለሚከተለው ነገር ቃልህን በማፍረስህ አይመለከተኝም ሲል እንዲሁም ወደ ቤቱ በመመለስ ለብሩክ ስለ ዝና ቤተሰቦችና ስለ ቤተሰቦቹ ራሱን እንዴት አድርጎ መጠበቅ እንዳለበት ብቻውን ከዝና ጋር እንዴት አድርጎ መፋለም እንዳለበትም ከብሩክ ጋር ይስማማል። ታዲያ ብሩክም ይህንን ነገር አብረን ጀምረኑ ይህንን ጦርነት አብረን ጀምረኑ እንዴት አንተ ብቻህን በማለት ብሩክ ያናገረው ቢሆንም ነገር ግን መድብል አንተ ቤተሰብ አለ፣ ቤተሰቦችንም ሆነ ማንንም እኔ መጉዳት አልፈልግም፣ ስለዚህ እኔ ነኝ የገባሁበት ይህንን ነገር ብቻዬን እወጣዋለሁ ይላል። ታዲያ ይህንን ነገር ደግሞ ወደዚህ አደጋ ውስጥ ወደዚህ አደጋ ደረጃ ያመጣበትን ነገር ሲናገር ደግሞ ትህትና ያለችበትን ቦታ አውቃለሁ የሚል ፍልስፍና ሰጥቼው ነበረ ለዝና። ዝና ይህንን ነገር እንዳደርግ ያደረገኝ ነገር ይህ ነገር ምናልባት አሁን ለኛ ሌላ ነገርና እሱም ምናልባትም ወደኛ ምናልባት ወንጀል ሊፈጽም ስለሚችል ጥቃትም ሊያደርስ ስለሚችል ስለዚህ ጥቃቱንም ሆነ ማንኛውንም ፍልሚያውን ከኔ ጋር ብቻ እንዲሆን ስለምፈልግ አንተ ቤተሰቦችንም ሆነ ማንንም ሳላስገባ እኔ ራሴ እንደጀመርኩት እጨርሳለሁ ይላል። ታዲያ ዝና ይህ ነገር በመሆኑ ትህትናን ያለችበትን ቦታ አውቅ ነበር የሚል ፍንጭ በማሳየቱ ዝና አርፎ እንደማይቀመጥና ይበልጥ ደግሞ ወንጀል እንደሚሰራ ወይም ደግሞ ጥቃት ሊፈጽም እንደሚችል ትህትና ያለችበትን ቦታ የሚያውቅ ከሆነ ስለዚህ ከመካከላቸው የእሱን ቤተሰቦች ቢይዝ እኔም ደግሞ ምናልባትም እጠቀም ይሆናል፣ ትህትናን ይሰጠኝ ይሆናል የሚል ሌላ ሀሳብ ስለሚመጣለት ስለዚህ መድብል እኔ ከሱ ቀድሜ አንድ እርምጃ መራመድ ይኖርብኛል፣ የሱ ቤተሰቦች ስለሱ ሕይወት ስለሱ ማንነት ማወቅና ማጣራት ይኖርብኛል የሚለውን ቀድሞ መያዝን አማራጭ አድርጓል። በሌላ በኩል ጠበቃው ዝና ቃሉን በማጠፉ ቤተሰቦቹ ጎዳና ላይ በመውጣታቸው ለባለቤትና ለልጆች ገንዘብ አስገባላቸዋለሁ፣ ገንዘብ እሰጣቸዋለሁ፣ አንተ ተደበቅ ያለውን ቃሉን በማጠፉ ታዲያ ጠበቃው ከዚህ በኋላ የፈለገው ነገር ይምጣ እኔ አልደበቅም፣ ከዚህ በፊትም እኮ ቃል ገብተልኝ ነበረ እሰጥልሃለሁ ብለኸኝ ነበረ፣ ነገር ግን ደግሞ መረጃ ደርሶኛል የሚለው ያናደደው የዝና ደግሞ ያናደደው የጠበቃው ንግግር ጭራሽ ከሰዎች ጋርም ተገናኝተሃል፣ እኔ ችግር ውስጥ እየገባሁ ነው እያልኩ አንተ ይህንን ነገር አሳልፈ ለሰጠህበት ራስህን ወደ ከተማው ላስወጣህበት እንዲሁም ደግሞ ስለ ባለቤትህና ስለ ልጆች መረጃ ስለተለዋወጥክ ስለዚህ ዋጋ እንሰጣለሁ። ጠበቃውም እኔ ከእናንተ ጋር ብዙ ነገር አብሬ ሰርቻለሁ፣ ብዙ ወንጀሎችን አብሬ ሰርቻለሁ፣ ነገር ግን አሁን በልጆቼ ጉዳይ አልደራደርም፣ እኔ የራሴ ነው የራሴ ግፍ የራሴ ስራ ነው ለዚህ የዳረገኝ፣ የፈለግከውን ነገር ማድረግ ትችላለህ፣ ነገር ግን ባለቤቴና ልጆቼ ችግር ውስጥ ሆነው ለነሱ ማንም የላቸውም እያልኩ እያለ በመፋጠጡ ምክንያት ታዲያ ዝና ሌሎች ሰዎች አስረውና አግተው ጠበቃውን ወደ ማቆያ ቦታ እንዲወስዱትም አድርጓል። ዝና ድብደባ፣ ክህደት እንዲሁም ደግሞ ህይወቱን አስወግዱለት አሰናብቱት እስከ ማለት ትዕዛዝ የወጣበት ጠበቃም አሁን ላይ ራሴን ማዳን ይኖርብኛል፣ ከዚህ በፊት የፈለጋችሁትን አድርጋችኋል፣ እኔም አብሬያችሁ ሰርቻለሁ፣ የራሴ ስራ ነው የራሴ ጥፋት
ማለት ነው ለዚህ የዳረገኝ ሲል አሁን ላይ ግን ነፍሱን እንዴት አድርጎ ማዳን እንዳለበትም እዚህ በፊት በማንም ላይ ርህራሄ አይቶ የማያውቀው ጠበቃው ዝና ያለውን ነገር ከማድረግ ወደ ኋላ የማይለው ትህትናም ላይ የሞትና የግድያ የመጨረሻ ውሳኔ ላይ ጫፍ ላይ ደርሰው እንደነበረ ትህትናም ከሱ ራሷን እንዴት አድርጋ ህይወቷን እንዳተረፈች ስለዚህ እኔም ራሴን በኃይል እንደምንም ብዬ ከዚህ ቦታ መትረፍና ራሴን ማዳን ይኖርብኛል ካለበለዚያ ያሰናብቱኛል በማሰናበታቸው እርግጠኛ የሆነው ጠበቃ ራሱን እንዴት አድርጎ ማዳን እንዳለበት እንዲሁም ለራሱ ተብሎ የተዘጋጀለት ስለት በማግኘቱ ታዲያ የታሰረውን እጁን በስለቱ በጥሶ ከፈታ በኋላ እንደፈለግ ግደል በማለት ትዕዛዝ ለተሰጠው ሰውዬ ታዲያ ትዕዛዝ የተሰጠውም ሰውዬ ትዕዛዙን ለመፈጸም ወደ ጠበቃው ጠጋ ሲል ጠበቃው ራሱን ተከላክሎና ራሱን ከመገደል ነፃ አውጥቶ ከቦታው አምልጧል። በሌላ በኩል ደግሞ ሞገስ አሁን ላይ ስልክ ስለሌላቸው ሉላ በችግራቸው ምክንያት የሉላ ስልክ ስለተሸጠ ሞገስም በሌቦች በመሰረቁ ምክንያት ምንም አይነት አዲስ ነገር ሊደርሳቸው አልቻለም። እንዲሁም ደግሞ መድብልም ወደ ሞገስ በሄድ ሰዎች እየተከታተሉኝ ስለሆነ ዝና ሰዎች እንዲከተሉኝ ማድረጉ ምንም አይነት ጥርጥር ስለሌለበት እንዲሁም ብሩክም ቢሆን አንተም ብትሆን ሰዎች እንደሚቀጥሩልህ ሰዎች እንዲከተሉህ እንደሚያደርግ እርግጠኛ ነኝ። ስለዚህ በአሁኑ ሰዓት ወደ ሞገስ መሄድ አንችልም በማለታቸው ታዲያ ሞገስ ምንም አይነት መረጃ ባለማግኘቱ ምክንያት ወደ ከተማው ስራ በመፈላለግ ላይ እያለ ሞገስ በፖሊስ እየተፈለገ መሆኑና ሞገስ በየከተማው ፎቶ ተለጥፎ አፋልጉኝ እየተደረገበት እንደሆነ ተገለጸ። በአሁኑ ሰዓት የተለያዩ ችግሮች የገንዘብ ችግር ሰርቶ የማግኘት እንደ ልቡ ወጥቶ መስራት መግባት መውጣት ባለመቻሉ ምክንያት ከባድ ጭንቀት ውስጥ ገብቷል። ያም ሳያንሰው ስራ በማጣቱ እንዲሁ ደግሞ በመደበቃቸው ሳያንሰው አሁን ደግሞ የአፋልጉኝ ጥሪ የሞገስ ላይ የወንጀለኛነቱ ጥሪ በከተማው ላይ መለጠፉ ይህ በዚህ እንዳለ ደግሞ ጠበቃው ከነዝና አምልጧል። እስኪ ምን ይፈጠር ይሆን? የጠበቃው ከነዝና ማምለጥ ምን አይነት ተጽዕኖና ምን አይነት አዲስ ነገር ይፈጥር ይሆን? እስኪ ሀሳብ አስተያየታችሁን ግምታችሁን እናንተም ኮሜንት ስር አስቀምጡልኝ እያልኩኝ ቪዲዮን ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰቡ ይሁኑ እያልኩኝ በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ